በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አቡነ ዮሐንስ ሐጺር ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በ18 ዓመት ዕድሜው የመነኮሰ ትዕግስቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱስ አባታችን ዮሐንስ ሐጺር ወርኃዊ መታሰቢያ በዓሉ ነው። አባቶቻችን እንደሚናገሩትም ይህ ጻድቅ ከቅዱሳን አባቶች መካከል በቁመት እንደርሱ አጭር ስላልነበረ ቅዱስ ዮሐንስ ሐጺር አጭሩ አባ ዮሐንስ ተብሏል። የእርሱን ቁመትና የቅድስና ሕይወቱን ሲያነጻጽሩም ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ የደረሰ ቅዱስ ዮሐንስን ሰላም ሰላም እንለዋለን በማለት ተናግረዋል። ቅዱስ ዮሐንስ ሐጺር የትውልድ ሀገሩ ግብጽ ሲሆን የተወለደው ደግሞ በ4ኛው መቶ ክፍለ ዘመን ከክርስቲያናዊ ቤተሰብ ነው። ወላጆቹ ድሆች ቢሆኑም በጎች ሰዎች ነበሩ። ይህን ቅዱስ አባትም የቤተ ክርስቲያን ትምህርት አስተምረው አሳድገውታል። ቅዱስም 18 ዓመት ሲሆነው የአምላካችን የእግዚአብሔርን ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። ታላቁ አባ ባይሞ ወጣትነቱን አይቶ የገዳም ኑሮ ጭንቅ ነውና ላንተ አይሆንም በማለት ቢከለክለውም ቅዱስ ዮሐንስ ሐጺር ግን እንዲቀበለው ለመነው። የእግዚአብሔር መልአክ ለአባ ባይሞ ተገልጾ ምርጥቃ ይሆናልና ተቀበለው አላቸው። ከዚያም በልብስ ምንኩስናው ላይ ለ3 ቀናት ጸለየበት። ያን ጊዜ መልአኩ ተገልጦ በልብሱ ላይ በመስቀል ምልክት አማተበበት። ከዚያም አባ ባይሞ ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን ጀመረ። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን በቁመቱ ባሻገር በትህትናው በትዕግስቱና በመታዘዙ ይታወቅ ነበር። ትዕግስቱን ለመፈተንም አባ ባይሞ ይጠራውና ያለምንም ምክንያት ደብድቦ ያባርረው ነበር። እርሱ ግን ምን አጠፋው በማለት እንኳን ሳይጠይቅ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ እንደነበር ገድሉ ይመሰክራል። ለብዙ ጊዜ በተመሳሳይ ሲደበድበው እርሱም ተደብድቦ ይቅርታን ሲጠይቅ ኖረ። አባ ባይሞ ይህንን ሁሉ የሚያደርገው ጠልቶት ወይም ክፉ ሆኖ አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ነበር። በዚሁም ሁኔታ ሲኖር አንድ ቀን አባ ባይሞ እንደ ልማዱ ሊገርፈው ሲሄድ 7ቱ ሊቃነ መላእክት ከበውት በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀንም ቅዱስ ዮሐንስ ወደ መምህሩ ቀርቦ አባቴ ጅብ ካገኘው ምን ላድርግ በማለት ጠየቀው። አባ ባይሞ ሊፈትነው በማሰብ ይዘህልኝ አለው። ትእዛዝ ነውና ቅዱሱ ወደ በረሃ ወርዶ ጅብ አልምዶ ይዞለት መጥቷል። ቅዱስ ዮሐንስ ሐጺር የመታዘዝ ጸጋ በእጅጉ የተሰጠው እንደሆነም በአባ ባይሞ ዘንድ የተመሰከረለት ነው። ስለዚህ ነገር አውቆ በድጋሚ ሊፈትነው ደረቅ እንጨት ለቅዱስ ዮሐንስ ሐጺር ከሰጠው በኋላ ይህንን እንጨት ትከለውና እስከሚያፈራ ድረስ ውሃን አጠጣው በማለት አዘዘው። ቅዱስም በመታዘዝ ወስዶ ተከለው። 12 ምዕራፍ ወደሚርቀው የውሃ ጉድጓድ እየተመላለሰም በየቀኑ 2 ጊዜ ያጠጣ ጀመር። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ፣ አበበ፣ አፈራ። ቅዱስም ካፈራው በኩር ሎሚ ወስዶ ለመምሩ አባቴን ካብላ ብሎ ሰጠው።
አባ ባይሞ ግን ማመን ተስኖት እጅግ አደነቀ፣ አለቀሰ። ወዲያውም ያን ፍሬ ታቅፎ ወስዶ ለገዳሙ መነኮሳትና ለቅዱሳን አረጋውያን ታዛዡን የትሑቱን ፍሬ እንሆ ብሉ በረከትን ማግኙ፣ ይህ የዛፍ ሳይሆን የመታዘዝ ፍሬ ነው ብለው ሰጥተዋቸዋል። እነርሱም እግዚአብሔርን አመሰገኑ። ሊቀ ጳጳሱ አባ ቴዎፍሎስም የቅዱስ ዮሐንስ ሐፂርን ብቃት አውቆ የገዳሙ አበምኔት አድርጎ ሊሾመው እጆቹን በላይ ላይ ሲጭን ይገባዋል የሚል ድምፅ ከሰማይ ተሰምቷል። በሌላ ቀን ደግሞ አንድ መነኮስ ሊጎበኘው ወደ በዓቱ በመጣበት ጊዜ እግዚአብሔር መልአክ ክንፎቻቸውን በቅዱስ ዮሐንስ ሐፂር ላይ ሲያርገበግቡ ተመልክቶ በመደነቅ አምላክን አመስግኗል። ቅዱስ ዮሐንስ ሐፂርም በቅድስና ሕይወት ሲኖር በአንድ ወቅት መምህሩ ታመመና ለ12 ዓመት አስታመሙ። አባ ባይሞም የእረፍት ጊዜው ሲደርስ መነኮሳቱን ሰብስቦ ቅዱስ ዮሐንስን እጅ ካስጨበጣቸው በኋላ ይህ ያዘዛችሁት እጅ የሰው ሳይሆን የመልአክ እጅ ነው ብሏቸዋል። ከዚያም አረፈ። ከአባ ባይሞም እረፍት በኋላ ቅዱስ ዮሐንስ ለብዙ ዘመናት በተጋድሎ ኑሯል። የገዳሙ አበምኔት ሆኖም አገልግሏል። በዚህም ጊዜ መላእክት ስለ ንጽህናው ቅድስናው ደስ በመሰኘት አብረውት ይውሉ ነበር። ሲተኛም ተራ በተራ ክንፋቸውን አልብሰውት ያድሩ ነበር። ምጽዋትን በጣም ይወድ ስለነበረም ሰፌድ እየሰፋ በመሸጥ ገንዘቡን ለነዳያን ይመጸውት ነበር። አንድ ቀንም እንደ ልማዱ ወደ ገበያ በወጣበት ጊዜ ተመስጦ መጣበት። ሰማያት ተከፍተውም ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል በግርማ በጌታ ፊት ቆመው ተመለከተ። እጹብ እያለ ሲያደንቅ አንድ ገዥ መጥቶ ባለ እንቅ ዋጋው ስንት ነው ሲለው ከሚካኤልና ከገብርኤል ማን ይበልጣል በማለት ጠይቆታል። ገዢውም ደንግጦ እብድ መነኩሴ ብሎ ጥሎት ሄዷል። በአንድ ወቅት ቅዱስ ዮሐንስ ሐፂር ወደ ባቢሎን የአሁኗ ኢራቅ ተጉዞ ነበርና ከዚያም እንደተመለሰ በበርበሮች ምክንያት ከአስቄጥስ ወደ ቁልዝም ተሰዷል። በዚያም በአባ አንጦንስ በዓት ውስጥ ለ4 ዓመታት ያህል ቆይቷል። ቅዱሱ የእረፍቱ ጊዜ በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አባ አንጦስን፣ አባ መቃርስን፣ አባ ጳኩሚስን፣ አባ ባይሞን ወደ እርሱ ላካቸው። እነርሱም አረጋግተውትና ባርከውት ተመለሱ። በእረፍቱ ቀንም ሰራዊተ መላእክትና የቅዱሳን ማህበር ወደ እርሱ ሲመጡ ባያቸው ጊዜ ደስ ብሎት ጥቅምት 20 ቀን በጌታ እጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገውታል። ቅዱስ አባታችን ልጃና ጸሎት እንዲሁም በረከት አይለየን ለዘላለሙ በእውነት አሜን።